ዋና ዋና ዜናዎች በአጠቃላይ ትምህርት በከፍተኛ ትምህርትና በቴክኒክና ሙያ ስልጠና ዘርፎች ውጤት መመዝገቡን የትምህርት ሚኒስቴር ገለጸ። ማሊ አዲስ የኢቦላ ቫይረስ የተገኘባት ስድስተኛዋ የአፍሪካ ሀገር ሆነች። እንደምላችኋል ተመልካቾቻችን ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አበበ ሙሉ ነኝ። አብራችሁን ቆዩ። በአዲስ አበባ የሚካሄዱ የመሰረተ ልማት ዝርጋታዎች አንዱ ሌላኛውን እንዳያስተጓጉል በአንድ ማዕከል የሚቀናጁበትን አሰራር መዘርጋቱን የአዲስ አበባ አስተዳደር ገለጸ። የአዲስ አበባ መንገዶች ባለስልጣን ደግሞ የከተማዋን የመንገድ መሰረተ ልማት በዓለም አቀፍ የከተሞች ደረጃ ለማድረስ መቃረቡን ገልጿል። የአዲስ አበባ የመሰረተ ልማቶች ባለድርሻ አካላት የጋራ ውይይት አካሂዷል። ሙሉቀን ታደገ ፈጣን እድገት በሚመዘገብበት ኢኮኖሚ ውስጥ እድገቱን ማስተናገድ የሚችሉ ተጨማሪ የመሰረተ ልማቶችን ማቅረብ ማስፈለጉ አይቀሬ ነው። በኢትዮጵያም በፈጣን እድገታቸው ምክንያት ከፍተኛ የመሰረተ ልማት ማሻሻያዎች ካስፈለጉባቸው ከተሞች መካከል አዲስ አበባ ቀዳሚዋ ነች። በዚህም የከተማዋ የሁሉም ዘርፍ መሰረተ ልማቶች ገጽታዋን በመሰረታዊነት በሚቀይሩበት ሁኔታ ግንባታቸው ቀጥሏል። ከዚሁ ጎን ለጎን ግንባታዎቹን በተገቢው ጥራትና ጊዜ አንዱ ሌላውን በማያስተጓጉልበት ሁኔታ ገንብቶ ከማጠናቀቅ ጋር የተያያዙ ችግሮች አሁን ላይ መነሳታቸው አልቀረም። የአዲስ አበባ መንገዶች ባለስልጣንም በተያያዘው ዓመት ዝርዝር እቅዶችን ማቅረብ ነው ችግሮቹ በሚቀረፉበት መንገድ ዙሪያ ከባለድርሻ አካላት ጋር የመከረው። የውይይቱ ተሳታፊዎችም ዋና ዋና ያሏቸውን ችግሮች አንስተዋል። የራስን የመንገድ ስራ ብቻ የማሰብ እዛ ስር የተቀበረ ፍሳሽ የውሃ መስመር ምን አለ ብሎ እየተነገረም ጭምር ማጥፋት አለ። ይሄ በጣም መስተካከል አለበት። መንገድ የሚሰሩት ኮንትራክተሮች መፈተሽ አለባቸው። በእኔ ግምት ሆም ብለው የሚያበላሹ ጸረ ልማት ኃይሎች አሉ። በወሰን ማስከበርም በምንም ሳይባል የሚጓተቱ ፕሮጀክቶች አሉ። የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ፈቃዱ ኃይሌ በግንባታዎቹ ላይ የሚነሱ ችግሮች አብዛኞቹ በቅንጅት ጉድለት የሚመጡና ሁሉም ባለድርሻዎች የሚጋሯቸው ናቸው ብለዋል። ተቋማቱ በቅንጅት ስለማንሰራ ለምሳሌ ቤት የሚገነባው አካል ከመንገድ ጋር ሳይቀናጅ ነው ቤቱን የገነባው። ቤቱን ከገነባ በኋላ መንገድ እዚህ ውስጥ እንዲገባ ይደረጋል። መንገድ እዚህ ውስጥ በሚገባበት ጊዜ ምንድነው ያጋጠመው? የዘረጓቸው መስመሮች በሙሉ ከመንገዱ ጋር የማይሆኑ ሆነው ተገኙ። ከዚህ ውጭ በተቋራጮች በኩል የሚነሳውን የአቅም ውስንነትና የሙያ ስነ ምግባር ችግር ለመቅረፍ እርምጃ እስከመውሰድ ድረስ አሰራር መዘርጋቱንም ነው የገለጹት። አንድ ኮንትራክተር ጥፋቱን ካጠፋ በጥፋቱ መጠን መክፈል አለ እንዳውም ደብል ነገር መክፈል አለበት ነው እያልን ያለ ነው። የደጋገመ ከሆነ ደግሞ በዚህ ከተማ ውስጥ እንዳይሰራ ማድረግ አለብን የሚል አቅጣጫ ነው ያዘው። አንደኛው ግንባታ ሌላኛውን ለማስተጓጎል ዋነኛው ምክንያት ነው የተባለው የመሰረተ ልማት ግንቢ መስሪያ ቤቶች የመቀናጀት ችግርን በዘላቂነት ለመፍታት ደግሞ አዲስ አሰራር መዘርጋቱን የአዲስ አበባ ምክትል ከንቲባ አቶ አባተ ስጦታው ገልጸዋል። እርሳቸው እንደሚሉት በከተማዋ አዳዲስ የመሰረተ ልማት ዝርጋታዎች ከመጀመራቸው በፊት በቅንጅት በመናበብ ቅንጅቱንም የመንገድ ገንቢው ተቋም እንዲመራው ተደርጓል። አሁን ጀምረናል። ኮንዶሚኒየም ሳይት ውስጥ አሁን ስንሰራ መንገድ እያቀናጀ መምራት ጀምሯል። ገና መጠናከር አለበት። በቅርብ ነው አቅጣጫ የተቀመጠው። ስራው ተጀምሯል። ግን የበለጠ በተያዘው ዓመት አዲስ አበባ የመንገድ መሰረተ ልማቷን ሽፋን 20% ለማድረስ ታቅዷል። በአጠቃላይ ትምህርት በከፍተኛ ትምህርትና በቴክኒክና ሙያ ስልጠና ዘርፎች ውጤት መመዝገቡን የትምህርት ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በዘርፉ ውጤቶች ቢመዘገቡም የትምህርት ጥራት ግን አሁንም የዘርፉ ማነቆ መሆኑን ነው ያስታወቀው። ሰለሞን ጸጋዬ የትምህርትና ስልጠና ዘርፉ ከፍታዊነት ተደራሽነትና ከትምህርት አግባብነት አንጻር ባለፈው ዓመት ውጤታማ እንደነበር ነው በትምህርት ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ ደሳለኝ ሳሙኤል በሰጡት ጋዜጣዊ መግለጫ የገለጹት። አቶ ደሳለኝ በአጠቃላይ ትምህርት ዘርፍ በቅድመ መደበኛ ትምህርት ከእቅድ በላይ ውጤት ተመዝግቧል። የአንደኛ ደረጃ ትምህርት ተማሪዎች ቁጥርም ወደ 20 ሚሊዮን ደርሷል። ይህም ሀገሪቷ የምዕተ ዓመቱን የትምህርት የልማት ግብ ለማሳካት በሚያስችል ቁመና ላይ መሆኗን ገልጸዋል። የትምህርትን ጥራት ለማረጋገጥ የተነደፈው የአጠቃላይ ትምህርት ማረጋገጥ ማዕቀፍ 6ቱ መርሃ ግብሮች በተሳሰረና ተመጋጋቢ በሆነ ስርዓት በመተግበራቸው ውጤት ተመዝግቧል ነው ያሉት አቶ ደሳለኝ። የትምህርትን ጥራት ለማስጠበቅም መጠነ ሰፊ ስራዎች ተሰርተዋል። በተለይ በአጠቃላይ ትምህርት የአጠቃላይ ትምህርት ጥራት ማረጋገጫ ፓኬጅ ተቀርጾ ከ1999 ወዲህ በተሰሩ ስራዎች ዛሬ
ከየርከኑ የሚወጡ ተማሪዎች የመማር ውጤት በከፍተኛ ደረጃ እየተሻሻለ የመጣበት ሁኔታ ነው ያለው። በቴክኒክና ሙያ ትምህርትና ስልጠና ዘርፍ ብቃት የተላበሱ ተወዳዳሪ መካከለኛ ባለሙያዎችን ከማፍራት አንጻር ውጤታማ ስራ ተከናውኗል ብለዋል። በከፍተኛ ትምህርት ዘርፉ አመታዊ የቅበላ አቅምና የጠቅላላ ተማሪ ቁጥር ከፍተኛ እድገት አሳይቷል። በዘንድሮ አመት ብቻም ከ116 ሺህ በላይ ተማሪዎች በመንግስት ዩኒቨርሲቲዎች ተመድበዋል ብለዋል። የ70/30 የመስኮች ምጣኔም በሀገሪቷ ልማትና ሁለንተናዊ እድገት የላቀ ድርሻ እያበረከቱ ይገኛሉ ብለዋል አቶ ደሳለኝ። ትምህርት ጥራት ማረጋገጥ ማዕቀፍ ውስጥ አንዱ የሆነው የስነ ዜጋና ስነ ምግባር ትምህርት ሀገራቸውን የሚወዱ ጠንካራ የስራ ባህል ያላቸው እንዲሁም በህግ የበላይነት የሚያምኑ ዜጎችን ከማፍራት አንጻር ውጤታማ ሆኗል ብለዋል። ይሁን እንጂ አሁንም በኢትዮጵያ የትምህርት ጥራት ችግር የዘርፉ ማነቆ ነው። ይህንን ችግር ለመቅረፍም እንሰራለን ብለዋል። የትምህርት ጥራት ጥያቄ ዛሬም ጥያቄ ነው፣ ነገም ጥያቄ ነው፣ ትናንትም ጥያቄ ነበር። ነገር ግን ትናንትና ከትናንት ወዲያ ከነበረበት ሁኔታ በእጅጉ በተለየ ሁኔታ እንገኛለን አሁን በትምህርት ጥራት። ነገም ግን የትምህርት ጥራት ጥያቄ መቀጠሉ አይቀርም። ምክንያቱም የኢኮኖሚው እድገት ዲማንዲንግ ሶሳይቲ ነው የሚፈጥረው፣ ጠያቂ ማህበረሰብ ነው የሚፈጥረው። ስለዚህ ያን የሚጠይቀውን ነገር ለማሟላት እንደገና መስራት ይጠይቃል። አቶ ደሳለኝ የ24ኛው ሀገር አቀፍ የትምህርት ጉባኤ በሐዋሳ ከጥቅምት 20 እስከ 22 እንደሚካሄድ ገልጸው በመድረኩ ያለፉት ዓመታት የትምህርትና ስልጠና ጉዞና ውጤቶቹ ከተቀመጠላቸው ግብ አንጻር ይገመገማሉ፣ ክልሎችና ዩኒቨርሲቲዎች መልካም ተሞክሯቸውን ያካፍላሉ ብለዋል። ኢትዮጵያ በምዕራብ አፍሪካ ሀገራት የተከሰተውን የኢቦላ ቫይረስ ወረርሽኝ ለመከላከል የባለሙያዎች ቡድን ወደ ስፍራው ለመላክ መዘጋጀቷን አስታወቀች። በአፍሪካ ህብረት ጥላ ስር 210 የሕክምና ባለሙያዎች ናቸው በምዕራብ አፍሪካ የሚሰማሩት። ባለሙያዎቹ በሁለት ዙር ነው ወደ ስፍራው የሚያቀኑት ተብሏል። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ እንዳሉት ባለሙያዎቹ በቀጠናው ያለውን የኢቦላ ቫይረስ ስርጭት ለመግታት የሚደረገውን ጥረት በእጅጉ ያግዛሉ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ይህ ድጋፍ ኢትዮጵያ ከረጅም ጊዜ ጀምሮ ከአፍሪካ ሀገራት ጋር ያላትን የጠበቀ ግንኙነትና የመተባበር ስሜት ያሳየ ነው። የኢትዮጵያ መንግስት በወረርሽኙ ለተጠቁ ሀገራት 10 ሚሊዮን ብር ድጋፍ እንደሚያደርግ በመግለጫው ላይ ተጠቅሷል። ሪፖርተራችን የልቤ ማዘንጊያ እንደዘገበችው በሕግ ጥላ ስር ለሚገኙ ታራሚዎች የሚደረገው የይቅርታ ስርዓት ተሻሽሎ በቦርዱ እንዲወሰን መደረጉ ታራሚዎች ወደ ማህበረሰቡ ተቀላቅለው አምራች ዜጋ እንዲሆኑ እድል እንደሚፈጥር የፍትህ ሚኒስቴር ገለጸ። ቀደም ሲል በነበረው የይቅርታ አሰጣጥ ስርዓት ከ7000 በላይ ታራሚዎች ምህረት ተደርጎላቸዋል። ማርታ ዘሪሁን በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች ሽብርተኝነትና ሙስናን የመሳሰሉ ወንጀሎችን ሳይጨምር ሌሎች ወንጀሎችን ለፈጸሙ ታራሚዎች የይቅርታ አሰጣጥ ስርዓት በኢፌዴሪ ህዝብ ተወካዮች ምክር ቤት በነሐሴ 2006 ዓ.ም ጸድቋል። የይቅርታ ጥያቄዎችን በመመርመር ለአገሪቱ ፕሬዝዳንት የውሳኔ ሀሳብ የሚያቀርብ የይቅርታ ቦርድ አደረጃጀትና ተግባርም ማሻሻያ ተደርጎበታል። የፍትህ ሚኒስትር ዴኤታ አቶ ብርሃኑ ጸጋይ ለኢትዮጵያ ዜና አገልግሎት እንደገለጹት ማሻሻያው ታራሚዎች ወደ ማህበረሰቡ ተቀላቅለው አምራች ዜጋ እንዲሆኑ እድል ይፈጥራል። በእድሉም ታራሚው በጥፋቱ መጸጸቱና ለልማት ዝግጁ መሆኑንም ይረጋገጥበታል ብለዋል። ስለመጸጸቱ ስለመታረሙ እና ከወንጀል ከተፈጸመበትም ወገን ጋር አስፈላጊውን እርቅ ከመፈጸሙና ከመሳሰሉት ጉዳዮችን መሰረት ተደርጎ የተሻሻለበት ሂደት ነው ያለው። በዋናነት ግን ታርሞ ተጸጽቶ ለልማት ለእድገት ዝግጁ መሆኑን የሚያርመው አካልና ተጨማሪ አካላትንም በማየት ነው። ቀድሞ የነበረው የይቅርታ አሰጣጥ ስርዓት የተለያዩ አካላት የተወከሉበት ባለመሆኑ ማሻሻያው ማስፈለጉንም ጠቁመዋል። በተሻሻለው የይቅርታ አሰጣጥ ስርዓት መሰረት የይቅርታ ቦርዱ ጥያቄዎችን ከመመርመር በተጨማሪ ይቅርታ ሊደረግባቸው የሚገቡ ወንጀሎችን መስፈርት በመለየት ለፕሬዝዳንቱ የውሳኔ ሀሳብ ያቀርባል። የይቅርታ ቦርድ አደራጀቱም ራሱ በምን አግባብ መመራት አለበት የሚል ነው። በኤክስፐርት ሳይሆን በከፍተኛ አመራሮች ከመለከታቸው ከጤና ከሰራተኛና ማህበራዊ ከፌደራል ጉዳይ ከመለከታቸው የህብረተሰብ ክፍል አደረጃጀቶች በተመለከተ ነው። ይህንን መሰረት ተደርጎ ነው አደረጃጀቱ። ከዚህ በፊት ህብረተሰቡን የሚወክሉ አደረጃጀት በውስጡ ስላልነበረ እሱን በውስጡ የተካተተበት ሁኔታ ነው ያለው።
ይህ ሁኔታ ታራሚዎች በይቅርታ ስርዓቱ የበደሉትን ማህበረሰብ እንዲክሱና ለሀገር ልማት ማስተዋጽኦ እንዲያበረክቱ ማድረጉን ነው ሚኒስትር ዴኤታው የገለጹት። ቀድሞ የነበረው የይቅርታ አሰጣጥ ስርዓት ከጸደቀበት ከ1997 እስከ 2005 ዓ.ም ድረስ የይቅርታ ቦርዱ ለውሳኔ ካቀረባቸው 7945 የይቅርታ ጥያቄዎች 7169 ይቅርታ እንደተደረገባቸው ከፍትህ ሚኒስቴር የተገኘ መረጃ ያመለክታል። የኦሞ ኩራዝ ልማት ፕሮጀክት ሰራተኞች የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ እስኪጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉ ገለጹ። ሰራተኞቹ ለፕሮጀክቱ ግንባታ የሚውል ለሁለተኛ ጊዜ ከደሞዛቸው 6.5 ሚሊዮን ብር በላይ ቦንድ ገዝተዋል። ሰራተኞቹ ቀደም ሲል ከ2 ሚሊዮን ብር በላይ ድጋፍ ያደረጉበትን የቦንድ ሰርቲፊኬት ተረክበዋል። በዚህ ወቅት ሰራተኞቹ እንዳሉት የግድቡ ግንባታ ሂደት እንዳስደሰታቸውና ድጋፋቸውን አጠናክረው እንደሚቀጥሉ ተናግሯል። ይህ በእንዲህ እንዳለም ለመለስ ፋውንዴሽን ድጋፍ የሚውል ከ47,000 ብር በላይ መለገሳቸውን የኮርፖሬሽኑ የኮሙኒኬሽን ዳይሬክቶሬት ያደረሰን ዘገባ አመልክቷል። ኢትዮጵያ በምስራቅ አፍሪካ ስንዴ ምርት ላይ ያላትን የአስተባባሪነት ሚና በተሻለ መልኩ እንድትወጣ በስንዴ ላይ የሚያደርገው ምርምር እያሰፋ መሆኑን የቁሉምሳ ምርምር ማዕከል አስታወቀ። በግብርና ሚኒስቴር የምስራቅ አፍሪካ የግብርና ምርታማነት ማሻሻያ መርሃ ግብር ከማዕከሉ ጋር በመተባበር በአርሶ አደር ማሳ ተግባራዊ የተደረጉ የምርት ማሳደጊያ ቴክኖሎጂዎችን የሚገመግም የመስክ ቀን ተካሂዷል። ከሁሉም ክልሎች የተውጣጡ አርሶ አደሮች በተሳተፉበት የመስክ ቀን ምርጥ ዘር፣ ማዳበሪያና ሌሎች የተሻሻሉ አሰራሮችን ተግባራዊ ያደረጉ አርሶ አደሮች ልምዳቸውን አካፍለዋል። የቁሉምሳ ግብርና ምርምር ማዕከል ዳይሬክተር አቶ ታደሰ ሰፈራ እንዳሉት ማዕከሉ እስካሁን ከ60 በላይ የስንዴ ዝርያዎችን በምርምር በማፍለቅ ለአርሶ አደሩ አሰራጭቷል። በአሁኑ ወቅትም ማዕከሉ አዳዲስ ዝርያዎችን መስራች ዘር ብዜት በማከናወን ላይ ነው። በምስራቅ አፍሪካ ግብርና ምርታማነት ማሻሻያ መርሃ ግብር ብሔራዊ አስተባባሪ ዶክተር ይታይ አለማየሁ እንዳሉት ኢትዮጵያ በስንዴ ምርት ላይ ልምዷን ከማካፈል ባሻገር በሌሎች ዘርፎችም ከኬንያ፣ ኡጋንዳና ታንዛኒያ ልምድ እያገኘች ነው። በኢትዮጵያ፣ ኬንያ፣ ኡጋንዳና ታንዛኒያ ከ4 ዓመታት በፊት ጀምሮ ተግባራዊ እያደረገ ያለው መርሃ ግብሩ ከዓለም ባንክ በብድር በተገኘ 120 ሚሊዮን ዶላር በጀት ነው። ሪፖርተራችን ብርሃኑ አለሙ እንደዘገበው ሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት በዋና ዋና ሀገራዊ ጉዳዮች ላይ ከገዢው ፓርቲ ጋር በጋራ ለመስራትና የሚከሰቱ ቅሬታዎችን በሰላማዊ መንገድ ለመፍታት እድል መፍጠሩን አንዳንድ የምክር ቤቱ አባል ፓርቲዎች ገለጹ። በጋራ ምክር ቤቱ ያልተካተቱ ፓርቲዎችም በሀገሪቱ የተጀመረው የመድበለ ፓርቲ ስርዓት እንዲጠናከር የበኩላቸው ሚና እንዲጫወቱ ጥሪ አቅርቧል። ለኢዜአ ዘገባ ሀብታሙ ድረስ። የምርጫ ስነ ምግባርን ለመደንገግ የወጣው አዋጅ በምርጫ ሂደት የሚነሱ ጉዳዮችን በውይይት ለመፍታት የፖለቲካ ፓርቲዎች የጋራ ምክር ቤት ተቋቁሟል። የኢትዮጵያ ዜና አገልግሎት ካነጋገራቸው የጋራ ምክር ቤቱ አባል ፓርቲዎች መካከል የአዲስ ትውልድ ፓርቲ ፕሬዝዳንት አቶ አስፋው ጌታቸው ፓርቲዎች የሰከነ ውይይት ማድረጋቸው በመካከላቸው ለሚከሰቱ አለመግባባቶች በቀላሉ ልባት ከመስጠት ባሻገር ለመድበለ ፓርቲ የፖለቲካ ስርዓቱ መጠናከር የማይተካ ድርሻ ያለው ነው ያሉት። በምክር ቤቱ ውስጥም ጠንካራ ክርክሮችን በማድረግ ለሕዝብ የሚቀርብ አማራጭ ሀሳቦች ጎልተው እንዲወጡ ይደረጋል ብለዋል። ከእያንዳንዱ ፓርቲ የተወከሉ የአጀንዳ አቅራቢ ኮሚቴዎች አሉ። ከገዢው ፓርቲ፣ ከተቃዋሚ ፓርቲ በእያንዳንዳችን ፓርቲ ውስጥ አጀንዳዬ ይሄ ተይዞልኝ በዚህ አገራዊ ጉዳይ ላይ ወይም በዚህ ገዢው ፓርቲ እያደረሰብኝ ያሉት ተጽዕኖችና ችግሮች አሉ ያለ ፓርቲ ካለ አጀንዳ ኮሚቴ አርቃቂ ይቀርብና ከቀረበ በኋላ ታይቶ ተመዝኖ ሁሉም በጋራ ሲስማሙበት በዋና አጀንዳነትና ለምክር ቤቱ ለውይይት እንዲቀርብ ይደረጋል። በጋራ ምክር ቤቱ የተቋቋመው ኮሚቴ ገዢው ፓርቲ ስህተት ፈጽሞ ከሆነ እንዲሁም ተቃዋሚ የፖለቲካ ፓርቲዎችም ያልተጨበጠ ውንጀላና ክስ ካቀረቡ እንዲስተካከሉ ጠንክራ ሂስ እየተደረገ መሆኑንም አስረድተዋል። ፓርቲዎች በጋራ ምክር ቤት መወያየታቸው በአገሪቱ ብቸኛ አማራጭ ሰላማዊ ትግል ብቻ መሆኑን የሚያስተምር መድረክ ነው ያሉት የኢትዮጵያ ፍትህና ዲሞክራሲ ብሔራዊ ግንባር ዋና ጸሐፊ አቶ ግርማይ ሀደራ ናቸው። በልዩነቶቻቸው እንደተጠበቀ ሆኖ በአንድነታቸው ላይ ደግሞ በሀገሪቷ ተጨባጭ ሁኔታ በጋራ በሚያስማሟቸው ነገሮች ላይ እየመከሩ አንደኛ በመካከላቸው ላይ የሚያጋጥም ችግር ይፈታሉ። ሁለተኛ ደግሞ ስለ ወደፊት የሀገራችን ተጨባጭ ሁኔታ የሚያስፈልገው ነገር ይሄ ትልቅ አስተማሪና መድረክ ነው። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የህዝብ ግንኙነት ኃላፊ አቶ ደስታው ተስፋ በበኩላቸው የጋራ ምክር ቤቱ በሀገሪቱ የሚካሄደው ምርጫ ነጻ፣ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅም የበኩሉን አስተዋጽኦ ያደርጋል ብለዋል። አንደኛ የተለያዩ ሀሳብ ያላቸው ተቃዋሚ ፓርቲዎች እና ገዢ ፓርቲ በጋራ ቁጭ ብሎ በጠረጴዛ ዙሪያ እየተወያየ መሄዱ ጠቀሜታው በጣም ከፍተኛ ነው። ሁለተኛ በፓርቲዎቹ የሚያነሷቸው ቅሬታዎች ለመፍታት በጣም ምቹ ሁኔታ ይፈጥራል።
የጋራ ኮሚቴዎች እየተዋቀሩ ፓርቲዎች የሚያነሷቸው ችግሮች በቀላሉ እንዲፈቱ በማድረግ የነበረው አስተዋጽኦ በጣም ከፍተኛ ነው። በተለይ በምርጫ ጊዜ ምርጫው የተሳካ ሰላማዊ፣ ፍትሐዊ እንዲሆን በማድረግ ምክር ቤቱ ከፍተኛ ጠቀሜታ አለው። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደተናገሩት ደግሞ በምክር ቤቱ አባል ያልሆኑ ሌሎች ፓርቲዎችም የስነ ምግባር ደንቡን ፈርመው ወደ ጋራ ምክር ቤቱ እንዲቀላቀሉ ጠይቀዋል። ከጋራ ምክር ቤት ውጭ ያሉት ወገኖች ምንም እንኳ ምርጫ ስነ ምግባር ደንብ ላይ ኮድ ኦፍ ኮንዳክት 662/2002 ላይ ባይፈርሙም አዋጅ ሆነ ስለወጣ ያከበሩት ነው። ኦኬ ችግሮች ካሉ ገብተው መዋየት ይቻላል።